ገባና አፋየታለሁ ለምን እኔ ዋጋዬን አውቃለሁ እኔ አሁን እኔ ብሎ የሚመጣ ህዝብ አለ አንተም መጀመሪያ ተናገርኩ እኮ መጨረሻ ላይ 50 50 ብለህ ነበር አይደል ግን ህዝቡ የሚፈልገው ሴዶ ፋይት እንዲያደርግ ነው ያ ማለት 100% በለው ስለዚህ ከሚመጣው ህዝብ ለኔ ብቻ አይደለም እኮ ይፈን ለሱ ማስቡለት እያልኩ ነው ገብቷል አይደል በቃ በፐርሰንት ከሚገኘው ነገር እኛ በማንኪያ እናገኝ አንተ በስካቫተር አገኘኛል ነው አይ አይሆንም እንደዚህ ምናምን ብሎ አም ፕሮፌሽናል ዌይ በቃ ህዝብን በማንጫጫት 10 ሚሊዮን በቃ እንሰጣለን ለተወዳዳሪ ያሸነፈ እንደዚህ አይነት አካሄድለም በኔ አሁን ስፖርቱ ፕሮፌሽናል እንዲሆን ነው የምፈልገው በፕሮፌሽናል መንገድ አትሌቱ ገንዘብ እንዲያገኝ ገብቷል አይደል ሄደ ተፋልጣ ምናምን አይደለም ተሸናፊው ማሸናፊውን ገንዘብ እንዲያገኝ የኛ ብቻ ሳይሆን የሌላው ማለት ነው በስነ ስርዓት ባግባቡ ባደረገው አስተዋጽኦ አሁን ለምሳሌ ዋናው የዚህ ፋይት የቢዝነስ ዋናው ማን ነው እኔ ነኝ ገብቷል አይደል ዋናው በቃ ቢዝነሱ ነው የገቢ ምንጫቸው እኔ ነኝ ስለዚህ ከዚህ ከገቢ ምንጫቸው ማግኘት አለብኝ ነው ይሄ ነው ሐሳብ አጥፋ አታስተጋባ ሰሜናዊት ላውራ በቃ አሁን ያወረድከው ወንድማችን ጨርሰሃል ከታችሁን ቀጥል እሺ አመሰግናለሁ ባለፈው ገብቼ ነበር ሳይዶ ጋር በፌስቡክ ማጋርቻለሁ እና ምንድነው ማለት የምፈልገው ይሄ ማስፈራራቱ ሰሜናዊት ይሰማል ማስፈራራቱ ስለንቦላ ለመጉዳት የሚያደርጉት አካሄድ ይሄ ምንም ስጋትም ሊገባም አይገባም ነገር ግን ኢትዮጵያ ላይ የሚደረገው ማርሻል አርት ራሱ ፕሪንሲፕል አለው ፕሪንሲፕሉን ደግሞ ከሳይዶ በላይ ማወቅ የሚል ሰው ሊኖርም አይችልም እያንዳንዱ ስራ የራሱ የሆነ ፕሪንሲፕል ህግ አለው ደንብ አለው በደንቡ መሰረት ልጁ ተሸነፈም አልተሸነፈም ማግኘት ያለበትን ፐርሰንት ማግኘት አለበት ቱ ዘ ፖይንት ገባሽ ስለዚህ ልጁ ሲሸነፍ ባዶ እጁ የሚገባ ከሆነ አሸንፎ ደግሞ ብር ይዞ የሚገባ ከሆነ ይሄ ደግሞ ፕሮባቢሊቲ ነው አይደል እንዴ የሰው ልጅ ፐርፌክት አይደለም ፕሮባቢሊቲ ነው ሊያሸንፍም ላያሸንፍም ይችላል ብለ ነው ማሰብ ያለበት እንዴ ስለዚህ ባያሸንፍስ ልጁ በባዶ መግባት አለበት ከዛ በኋላ በህዝቡ ዘንድ ደግሞ የሚደርስበት ጫናስ ማን ነው ከሱ ጋር አብሮ የሚቋቋመው ስለዚህ እንደዚህ አይነት የሰነፈ አይነት አካሄድ ለምንድነው እነጌቾ ለመሄድ የፈለጉት በቃ ልጁ እውነቱን ነው ሳይዶን ነው ለማየት የሚገባው እኔ ራሱ መሰክራለሁ እኛም የምናውቀው ሳይዶን ነው እንዲጋጠምም የተፈለገው ከሳይዶ ጋር ነው ጆን ስለዚህ እኛም ብንሆን አዲስ አበባ ቲኬት ቆርጠን 4000 ብር 5000 ብር ቆርጠን መንገባው ሳይዶን ለማየት ነው ስለዚህ ይሄ ልጅ ያው ሁሉ ብር ከፍሎ ከፕሪንሲፕል ውጪ ካሸነፍክ ብቻ 10 ሚሊዮን ልንሰጥ ካላሸነፍ የዛን ጫወታ ነው እንዴ ሀገር አቀፍ ነው ኢንተርናሽናል ፕሪንሲፕል ያለው ስራ ነው የሚሰራው ዓለም ህዝብ የሚያየው ታባድርጉ ጎበዝ 100,000 እንምላው 100,000 ታቡን 100,000 እንምላው ወገን ኮፕሊንክ 2500 የስነልቦና ጉዳት ፊዚካል ጉዳትም ሊደርስብህ ይችላል እንደዚህ ይሰማል አይደል ይሰማል ወንድሜ ቀጥታ ልቀጥል ወንድሜ ቀጥል ስለዚህ የሰው ልጅ እዛ ጋር የሚገባው ሪንግ ውስጥ የሚገባው ለቦክስ ነው ፊልም ለማየት አይደለም ለመጋጠም ነው ስለዚህ እዛች ጋር ፕሮባቢሊቲ ነው ያለው ወይ ልታሸንፍ ወይ ላታሸንፍ ነው የምትገባው ስለዚህ ልትማታ ነው ጉዳት አለ ፊዚካል ጉዳት አለ ሳይኮሎጂካል ጉዳት አለ ከዛ በኋላ ያለውን ጫና ከማን ጋር ጥለው ልትገባ ነው ከዛ 5 ደቂቃ 2 ደቂቃ ካለቀ በኋላ ሁሉም ወደ የቤቱ ነው የሚሄደው ከዛ በኋላስ ሰዎቹስ እና አያስፈልጉንም ልጆቹ ስለዚህ እኔ መጨረሻ ላይ ለማለት የምፈልገው የሰይዶ አካሄድ ልክ ነው በዚህ መቀጠል አለበት ነው ስለዚህ ልጁ አሸነፈም አላሸነፈም የሚገባውን ፐርሰንት ማግኘት አለበት ቱ ዘ ፖይንት ከዛ ውጪ ማስፈራራት ምናምን የሚባለው እንትን ተይዞ እሱ እንዳለው እኮ ምንድነው ካሸነፍክ ብቻ ነው ያለው አይገርምም እሱ ዳህና አድርጎ ከተቀለበት በኋላ ምሳሌ ቢሸነፍ ራሱ እሱ ተሸንፎም በባዶ እጁ እንዲወጣ ማለት ነው ከተሸነፍክ ብቻ ነው ይዘህ የምትወጣው ይሄ ጌች የሚባለው እሱ ብቻ አራዳ ከዚህ በፊትም እኮ
አንዱን ስፖርተኛ እንደዚህ ሲያስፈራራ ነበር። አልቅሶ ነው አንዱ ስፖርተኛ እንደዚህ ቪዲዮ የሰራው። ሄዶ እዛ ህፃኑን የሚያስፈራራውን ማለት ነው። በመቀጠል ማን እሱ ማስፈራራቱን እኛ አንሰማውም እኮ ሀገሪቷ እኮ የጋራችን ነች እኮ። መንግስት የጋራችን ነው። ህገ መንግስት የጋራችን ነው። ስፖርት የጋራችን ነው። ስፖርት ለራሱ ፕሪንሲፕል አለው። እያንዳንዱ ስራ የየራሱ ፕሪንሲፕል አለው። በፕሪንሲፕሉ መሰረት ሰይዶ ጠይቋል፣ ሊከፈልለት ይገባል። አሸነፈም አላሸነፈም ማግኘት ያለበትን ፐርሰንት ማግኘት አለበት። ይሄ ልጅ ሀቅ ነው ማውራት ያለብን፣ መፍረድ ያለብን ገባ። ስለዚህ ልተው መጥተው የሚያፈራርም ከሆነ ምርጥ ወይ ነው። ልጁ በጀመረው ባገበት ስፖርት ኢንተርናሽናል ሆ ዓለም አቀፍ ሀገራት ከዛ ውጪ ወሬ ማንዛዛትና የህፃን ጨዋታ እየወጡ ቪዲዮ እየሰሩ ቀልድ የሚመስል ነገር 10 ሚሊዮን ካሸነፍክ የሚባል አማርኛ ወደዛ ጣሉትና ወደ ስምምነቱ የሚመጡ ከሆነ ወደ ስምምነቱ የሚመጡ ከሆነ እዛው በለመዱበት ይጋጋጡ ነው የሚለው። እኔ ጨርሻለሁ። ሌሎቻችሁ ቀጥሉ። በቃ ፎቶ ካሰርኩ ሰሜኔ ጨርሻለሁ እኔ። እሺ ወንድማችን እናመሰግናለን። በጎች እምቧ በሉ ብላችሁ በኮሜንት ያልሆነ ሀሳብ የምትሰጡ በጎች እንደፈለጋችሁ። ማንም ሰው ነው እንደሚነዳችሁ። ሁሉም ሰው የራሱ አካሄድ አለው። ሰላም አለይኩም ጤና ይስጥልኝ። ወአለይኩም ሰላም። ሴዶ በአቋሙ መጽናት አለበት። ያለበት አቋም ትክክል ነው። ሲቀጥል እነሱ በብዙ መንገድ እሱን ከጨዋታ ውጭ ሊያረጉት ነው እየሞከሩ ያሉት። አንድ በውድድሩ ቢሸነፍ የዛን ቀንን ጥቅም ያጣል። ሁለት ደግሞ ከዛ በኋላ ቀጣይነት አይኖረውም የሱ እውቅና። እኛ ደግሞ አላህ ካለ ኢንሻአላህ የዚህንም ዙር ውድድር አሸንፎ በየጊዜው እየበላ ይቀመጣል በአላህ ፍቃድ። ተስፋ አለን ከአላህ። ሴዶም ያደርገዋል ኢንሻአላህ። ስለዚህ በአቋም ላይ ጽና፣ እንዳሰማቸው ምንም ማምጣት አይችሉም። ያ መብትና ይሄ ህዝብ እንደሆነ ወረተኛ ነው። አውርቶ ይሄዳል። አንተ የራስህን ያሰብክበትና አላማህ ላይ ወደፊት መሄድ ብቻ ነው። ይሄ ህዝብ ወረተኛ ነው። ቀጥል። ሌሎቻችሁ በብዙ መንገድ ከጨዋታ ውጭ ሊያረጉክ ነው። አዎ መጀመሪያም ሲጀምር እኮ ትጋጠማታለህ ወይ ከሚዲያ ትጠፋታለህ ሲል ነበር። ይሄ ጌች የሚባለው ማና ሲጀመር እኔ በነገራችን ላይ ይሄ ጌች የሚባለውን ያወቅኩት በሴዶ ነው። አላውቀውም ነበር ያንንም ያወቅኩት በሴዶ ነው። ይሄንንም ሁለቱንም ማለት ነው አናውቃቸውም። እኛ የምናውቀው ሴዶን ብቻ ነው። ኢትዮጵያ ሁሉም የፈመሱት በሴዶ ነው። ያ የት እናውቃቸዋለን? እነሱ አራዳ፣ ሌላው ሞኝ። እኔም ራሱ በሴዶ ነው የፈመስኩት። አሁን የኔን ቪዲዮ ገብታችሁ ሪፖስት ኮፒ ሊንክ አድርጉ። እሺ አሁን ኦኬ 80,000 ገብቷቸዋል። 80,000 ገብቷቸዋል። 100,000 እንሙላ ታብታቡን፣ ኮፒ ሊንኩን 3,000 ታብታቡን ደግሞ 100,000 ያላ። ኦኬ ሙሄ ከላይ ቀጥል። ሙሄ ነው ማን ነው? መሐመድ ቀጥል። ቀጥል ወንድሜ መሐመድ። ኦኬ ነው ይሰማል? ቤተሰብ አንዴ ኡስማን ቀጥላ። እሺ በነገራችን ላይ አንዳንድ ነገሮች ማለት ነው እንዲጠሩ ቢሄዱ ደስ ይለኛል። ማለት እዚህ ጋር ስለ ሚርሲት ማርሻል አርት መጀመሪያ ላይ ሀ ብሎ ማን እንዳረሰ ታውቃላችሁ? ሶሻል ሚዲያ ላይ እኔ ሴዶ ላይ ነው የሰማሁት። የምሬ ነው የምላችሁ፣ በማካበር ሳክስ አይደለም። ስለዚህ ስፖርት መሬታ ተወዶ እንዲሰራ አገርንም ስፖርተኛውንም መለወጥ የሚችል እንደመሆኑ በግልጽ ያስቀመጠው እሱ ነው። ለመጀመሪያ የሰማሁት ገባሽ? እና እንደዚህ አንዳንዶች ነገሮች ማን ነው መጀመሪያ ያነሳቸው፣ ማን ነው እንደዚህ እውቅና እንዲያገኝ መንገድ የከፈተው የሚባሉ ነገሮች አሉና
አንዳንዴ እሱ በቆሰቆሰው እሱ ባሳወቀው ነገር ልጆች መበልጸግ አለባቸው ብዬ አላምናቸዋል። አንዳንድ ደግሞ ያለዋቂ አዋቂዎች እዚህ ጋር መስፈርት ስታስብ መቀመጥ ሁሉም ቦታ ያለ ነው እና ሰው የልፋቱና ራሱ አንድ ሰው ብቻ መበልጸግ አለበት ልደበትም ነው ገብቷቸዋል። እና ውስጥ የሚገባኝ ይሄ ነውና ይሄን ማግኘት አለብኝ ማለቱ ሌላ ብትራ የሚሰጣችሁ ከሆነ በራሳችሁ ይሄን የሚችለው ሲሄዱ ነው። እሱ ልፋቱን ያውቀዋል። የመጣበት የሄደበት መንገድ ስለሚያውቅ ያስቀመጠው መስፈርት ለራሱ የሚገባውን ነው። እናንተ ይሄን በዚህ ቢገባ ይሻለዋል ያዋጣዋል ምናምን እናችሁ ታስቀምጡ የራሳችሁ አንቀጽ ነው። እሱ የለፋው ልፋት እሱን እስከዛሬ ያፈሰው ላቡ እስከዛሬ ለማርሻል አርቱ የለፋውን ልፋት አንድ ቀን ባለፋችሁበት ባላወቃችሁበት አስተያየት ለመስጠት አትጋጋጡ። አሪፍ ነው። አንድ ሰው እዚህ ጋር ገብቶ እዛ ጋር እንግዲህ ለመግጠም ልብ ይጠይቃል ወይ ደግሞ መፍጋት ብዙ አመታቶችን ላብን ማንጠፋጠብ ይጠይቃል። እና ሰዎችን ያለ እውቀታችሁ ያለ ችሎታችሁ አስተያየት ለመስጠት ሞክሩ። አሪፍ ነው። ሴዶ የሚገባህን የጠየቀው በርታ። አንተ የሚመጥንህን ራስን የሚመጥን የምታውቀው አንተ ነህ። እኔ ላቅልህ አልችልም። ገብቶሃል? የሚመጥን ስለጠየቅ ደግሞ ምንም ሊያሸማቅ አይገባም። እና በኮንፊደንስ አሁንም ቀጥል ነው የምልህ ወንድም ሳቡም ትችላለህ። እነሱ እውነትም አንተን ማጥፋት ከፈለጉ የአንተን መስፈርት አሟልተው ማጥፋት ከቻሉ በዛ አንግል ያጥፉ። ገብቶሃል? እንጂ እዚህ ጋር ቶክን ስላስጠፉ ወይ ደግሞ አንተን በሀሳብ የተለያየ ነገር ለማሸማቀቅ መሞከራቸው ይሁን አላረል ለራሳቸው ዲሲፕሊን ወይ ደግሞ የራሳቸውን ክብር ዝቅ ቢያደርጉ እንጂ የአንተን ክብር የሚነካ ነገር የለም። እና ማጥፋት ከፈለጉ ሁለት ልብ ካላቸው የአንተን መስፈርት ባስቀመጡት ነገር ይቅረቡና ያናግሩ፣ በዛ ይስማሙና ያን ያጥፉ። ያኔ ካጠፉ እኛም እናደንቃቸዋለን። ገብተዋል? እና በዛ መንገድ ነው መቅረብ ያለባቸው ነው የምለው። አመሰግናለሁ። ሴዶ ሳሙም ሴዶ ቴንክ ዩ ብራዘር። ችግር ነው። ሰላም አለይኩም።